የሚፍታህ ኮከብ ግን መቼ ነው የምትመጣው? ትናንትና ሀይሚና ብሩኬ ሲተቃቀፉ ኮከቤ ኮከቤ እያለ እንቁልልጭ ሲል ነበረና ዛሬም ደግሞ ደገመው። ጨረቃዎቹ ከፊት ላይ ሲጎራረሱ ኮከቤ እያለ እየተጣራ ነበር ከውጭ እንዳስቀመጣት ሁሉ እና ሚፍታዬ ተፍ ተፍ ብለህ ኮከብን ወደ አንተ ይዛትና ልክ እንደ ሀይሚና እንደ ብሩኬ እንደ ጨረቃዎቹ ድምቅ ትላለህ። እና ቅመማም ደግሞ ትናንትና እንቅልፍ አልተኛውም እያለች ነበረ። እሱ ምንድነው ደግሞ የመኪናው ደስታ ነው። በጣም ደስተኛ ሁኜ ስለነበረ መኪናውን እያሰብኩ ነው አልተኛሁም ብላለች። እንዴት ያስተኛል ቅመምዬ! እንኳን አይደለም መኪና ቀርቶ አዲስ የሆነ ልብስ ስንገዛ እንኳን በጣም ነው የምንደሰተው። ነው እንግዲህ ዛሬ በሚፍታህ ቤት መጥተዋል። ሰላም ሰላም፣ ውድ ቻናል የቤተሰቦች እንዴት ናችሁ? የለኝ ደህና ናችሁ? ሰላማችሁ ይብዛልኝ። ዛሬ ሀፍትሽም እንግዲህ ስለ ወንድሙ ደስታውን ገልጸዋል ማለት ነው። በቪዲዮ መጥቶ ብዙ ነገሮችን ተናግሮ ነበረ። ቅመሞችም በሚፍታህ ቤት ምግብ ተጋብዘዋል ማለት ነው። ሚፍታህ እንደዚህ ባለሙያ ነው ለካ እንዴ! ምርጥ የሆነ ምግብ ነው ሰርቶ ያበላቸው። በጣም ጣፍጦት ነው የበሉት። እንግዲህ እየተናገሩ ነው፣ እኛ ባንቀምሰውም ማለት ነው። እኔማ እንደተለመደው ያቀመማ ሄዳ ነው የምትሰራላቸው ብዬ ሳስብ ለካ ሚፍታሁዬ ቀድሞ ሰርቶ ጠብቋቸዋልና የኢትዮጵያ መብራት ታዩት አይደለ? አያስተማምንም። እና እንግዲህ ያው ሚፍታህ ባለፈው ሀይሚና ብሩኬ በድጋሚ ነው ከሚፍታህ ቤት የተገኙት። ባለፈው ቃል በገባው መሰረት ሀይሚዬ ቅመሟ እንዴ እንግዳ ይበዛብኛል አለች እኮ እንዴ! ሲሄዱ ነው እንደሚውሉት ከቤቷ። ግን የሚፍታህ ነስቶ በጣም ነበር የወደደችው። እውነትም የሚወደድ ነው፣ በጣም ነው ደስ የሚለው። እና በዛ ሰዓት ግዛልኝ ብላ ለብሩኬም ተናግራ ነበር። እና ሸበላው እንግዲህ ንግስቴ እንድትከፋ አልፈልግም፣ እንዲደብራት አልፈልግም እና እኔ ቀድሜ ገዝቼላታለሁ አለ። አቤት ጀግናው ብሩኬ! እንኳን ሌላም ያደርጋል። ነገር ግን የሚፍታህ ታማኝነት ቃሉን መጠበቁ ደግሞ በጣም የሚያስገርም ነው። ሚፍታህን ያገባች ሴት በነገራችን ላይ የታደለች ነች። እሱም በጣም ጥሩ ሰው ነው ማለት ጎበዝ ነው፣ በሳል አዋቂ ነው። የሆነ እንዴት ነው በህይወታችሁ ማለት ነው በሰል ያለ ወንድ ነው መያዝ ያለባችሁ ሴቶች እህቶችዬ ማለት ነው። እግዚአብሔርን በሰል ያለ ሰው ስትይዙ ስታፈቅሩ እንዴት ነው የትዳራችሁ አጋር ስታደርጉት ብዙ ጥቅም አለው እና ሚፍታህ በጣም ጥሩ ልጅ ነው። እና እንግዲህ የሀይሚዬ የምትፈልገውን ስቶቭ ገዝቶ ሰጥቷታል ማለት ነው ስጦታውን። ይህም ደግሞ በጨረቃ ፋሚሊ አማካኝነት ነው። ምክንያቱም ያው የጨረቃ ፋሚሊ አይቶ ነው 200,000 ያስገባው እና ብቻ በጣም ደስ ብሎኛል የእኔ ቆንጅዬ ሀይሚዬ ሽልማትሽን ስላገኘሽ። እና ደግሞ ያው እንግዲህ አዲስ ነገር አለ እየተባለ ነው። ምን ትገምታላችሁ ቤተሰብ? ያው አብዛኞቻችሁ ቀለበት ነው የምትሉት። ምክንያቱም ይሄ የሁሉም ሰው ጥያቄ የሁሉም ሰው ፍላጎት ስለሆነ ቀለበት ቀለበት ነው የምትሉት። ሊሆን ይችላል ላይሆን ይችላል። እንግዲህ ብሩኬ ሀይሚን ነው ሰርፕራይዝ የሚያደርጋት። ብቻ የስራ ቦታም ሊሆን ይችላል፣ ራሷ የምትሰራበት ቢዝነስ ከፍቶላት ሊሆን ይችላል። አይታወቅም ውዶቼ። ግዴታ ከቀለበቱ ላይ ትኩረት አታደርጉ። ሀይሚና ብሩኬን እንውደዳቸው እና ክብራቸው ስኬታቸው ያስደስተናል። ነገር ግን ይሄ ቀለበት በሚለው ጉዳይ ብዙም እኛ ጣልቃ ባንገባ መልካም ነው። ምክንያቱም ይሄ የሁለታቸው ህይወት ነው። ሲጀመር ዛሬ በደንብ እርግጠኛ እንደሆናችሁ ተስፋ አደርጋለሁ እነዚህ ልጆች ፍቅረኛሞች እንደሆኑ። ብዙ ጊዜ ለምንድን ነው ፍቅሩን የማይገልጽላት ስለምትሉ ሀይሚ ያለችውን ሰምታችኋል አይደለ? ወደፊት እኔ እናንተ ማለት በአንድ ላይ ስንኖር ነው ያለችው እና አብረን እንጠቀመዋለን። አሁን ግን ውሰደው ስቶቡን እያለችው ነበር። ያ ማለት እንግዲህ ምንን ያመለክታል? ፍቅርን ያመለክታል። ሚፍታህም ተጋብታችሁ ወልዳችሁ እያላቸው ነበር። ብቻ በአንዳንድ ወሬዎች መካከል የሀይሚና የብሩኬ ነገር ፍቅራቸውን ሳይገላለጹ ይፋ እየወጣ ነው። የምሬን ነው። በእያንዳንዱ ቪዲዮ ስትሰሙ የሆነ ነጥብ ይዛችሁ ነው የምትወጡት ከቪዲዮቸው ላይ ማለት ነው። የእነሱ ፍቅር እውነት እንደሆነ ብዙ ሰው ስለማያምን እኮ ነው። እግዚአብሔርን አታምኑም። በቃ የሆነ በተጣሉ ቁጥር ስለማያፈቅራት ነው ብላችሁ ፊት ስለምትሉ ይሄ ትክክል አይደለም ማለት ነው። እና የኔ ውዶች እንግዲህ በቅርቡ ያው በሰርፕራይዝ ይመጣሉ እና ያው ሀፍትሽ ደግሞ እንግዲህ በጣም ደስ ብሎታል። በጣም ሰርፕራይዝ ነው የሆነው። ቪዲዮን አልቀረጽኩትም እንጂ እየዘለልኩ ነበረ እያለ ነበር እና እረ ያዘልላል፣ የምር ያዘልላል። በጣም ደስ የሚል ደስታ ነበር ትናንትና። ለምን ለቤተሰቦቹ ለእሙሽ ራሱ በጣም እንዴ እናት በዚህ ደረጃ ልጇን ተቀይሮ ስታይ ምን ያክል ነው የምትደሰተው? እና እንግዲህ ከአንድ ብርቱ ወንድ አንድ ጠንካራ ሴት አለች ከጀርባው ብሏል እና እሷም ደግሞ ሀይሚዬ ነች። ሀፍትሽ ለሀይሚ ያለው ቦታ በጣም ነው የሚለይብኝ። በጣም ነው የሚወዳት፣ በጣም ነው የሚያከብራት።
የሆነ ነገር ሲፈጠር እንኳን ቀድሞ የሚጨነቀው እሱ ነው። የምር በመካከላቸው ጸቡን እንዳያድግና ይሄ በጣም ያልሆነ ደረጃ እንዳይደርስ ቶሎ ቀድሞ የሚገባው ሀፍትሽ ነው እና ለሀይሚ ያለው ክብርና ለሀይሚ ያለው መውደድ በጣም የተለየ ነው ሀፍትሽ። እና እንግዲህ ሀፍትሽም እንኳን ደስ ያለ ወንድም። በዚህ እድሜው መኪና መግዛት ማለት በጣም ትልቅ ነገር ነው። ከዚህ በላይ ያደርጋል። ገና ነው ልጁ፣ ወጣት ነው። ከዚህ በላይ ገና እኔ እንጃ አላውቅም። ያ እኔ ኢንስታግራም ላይ ያየሁትን ቤት ማለት ነው ብሩኬ ሳይገዛው አይቀርም ቤተሰብ የምሬን ነው። እዛ ያየሁት ቤት ጭራሽ ከአይኔ ሊወጣ አልቻለም። ብሩክ የሚለጥፈው ቤት ማለት ነው። እና ብዙ ጊዜ ሴት ልጅ ያው ቤት ነው የምትመለከተው አይደለ? ያው ወንዶች መኪና ምናምን ቤትም ያያሉ፣ ግን ብዙ ጊዜ ትኩረታቸው ግን መኪና ምናምን ነዋ። እና ሴት ልጅ ደግሞ ብዙ ጊዜ ቤት ነው ትኩረቷ። እና ሁሌ የሚለጥፋቸው ቤቶች በአይኔ ዘወር ይላሉ። እጅግ በጣም ነው የሚያምረው ቤቱ ነው። ወይም ያንን ቤት ገዝቶ ሰርፕራይዝ ሊያደርጋት ሊሆን ይችላል። ካልሆነም ደግሞ ሀይሚዬ ራሷ የቢዝነስ ቦታ ከፍቶላት ሊሆን ይችላል፣ አይታወቅም። ቀለበቱም ሊሆን ይችላል፣ አይታወቅም። ብቻ ግን ያው በተስፋ እንጠብቃለን። እና ሀፍትሽ እውነት ነው። አንዳንዴ የሆነ ነገር ስታደርጉ ለሰው መናገር የምር ከሰዎች ቀድሞ የሚሰማችኋል። ብቻ በአጠቃላይ ከሰዎች ቀድሞ እናንተን የሚሰማችኋል። ስራችሁ እንዳያስተካከል ያሰባችሁት እንዳይሳካ የሚያደርግ ስላለ ልክ ነው። ብዙ ጊዜ እኔ በእንደዚህ አይነት ነገር አላምንም ነበረ። ከምሬ ነው የምላችሁ። ግን በተደጋጋሚ በራሴም በሌሎችም ደርሶ ስላየሁት እንደዚህ አይነት ነገሮችን በሀፍትሽ ሀሳብ በደንብ ነው የምስማማው። አሁን እኔ ይቆጥቡኛል። ይገርማችኋል። ማለት ብዙ ነገር ሲደርስባችሁ ብዙ ነገር ስታዩ ስታሳልፉ ከራሳችሁ የምትማሩት ነገር አለ አንዳንዴ። እና ማድረግ የፈለጋችሁትን ነገር በሳይለንት አድርጉ። ከዛ ካደረጋችሁት በኋላ እኮ ያ ሰው ይደሰትባችኋል። ባትነግሩትም ሚስጥራችሁን ባታካፍሉትም በኋላ የስኬት ማማ ላይ ስትደርሱ እጅግ በጣም አስደናቂ ሰው ትሆናላችሁ። ሰውም ይደሰትባችኋልና እና ቅመሞችዬ በርቱልን። ከዚህ በላይ ይገባችኋል። ከዚህ በላይ ደግሞ አበባ ሆናችሁ ማየት እንፈልጋለን። ውድ ቤተሰብ፣ ለዚህ ቤት አዲስ ሆናችሁ ካላችሁ ያው እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ውዶቼ።